ያ ወንድሞቻችን ያጣንበት ተራራ የጀግኖች ወንድሞቻችን እንደሚፈሰሰበትን ተራራ ተሻግረን ቱሉ አውሊያ ነበር። ዛሬ ከ80 ኪሎ ሜትር በላይ ገስግሰን መሃል ደሴ ላይ እንገኛለን። ጉልበት የሆነን የጀግኖች ሰማዕት ወንድሞቻችን ደም ነው። ጉልበት የሆነን ዛሬም በሕይወት ያላችሁ ከወደቁ ጓዶቻችን ጎን ሆናችሁ ጀብዱ የፈጸማችሁ ታሪክ የፈጸማችሁ ወንድሞቻችን በአጠቃላይ የሁላችንም ጥረት ውጤት ነው ገፍቶ አንደርድሮ ደሴ መሃል ያስቀመጠን። በድጋሚ እንኳን ደስ አለን። አሁን ሌላ የትግል ምዕራፍ ላይ ነው ያለነው። በጂኦግራፊ ብቻ ሳይሆን በሞራል ከፍታም በአጠቃላይ ዝግጁነትም ወደ ሌላ የትግል ምዕራፍ እየገባን እንደሆነ ነው የሚሰማኝ። በያለንበት ንበርታ፣ ለሌላ ድል ለሌላ ትግል ራሳችንን እናዘጋጅ። አሁን ሰፊ የሆነ ማህበረሰብ መሃል ነው መጠን የገባ ነው። በማህበረሰቡ ውስጥ ስንኖር 24 ሰዓት የምንቆይ 24 ቀን ማህበረሰቡን በንግግርም በድርጅትም የሚያስቀይም አንድም ነገር እንኳን ማድረግ ፍጹም 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 የተከለከለ ነው። ከአደራ ጋር ጭምር ነው የምላችሁ። እኛ ዝም ብለን አይደለንም። ከባሌም ከቦሌም የተሰበሰበ ጥርቅሞች ወይም ከባሌም ከቦሌም የመጡ ሰዎች የፈጠሩት ስብስብ አይደለም። ወርቅ የሆነ ዓላማ ያለው ህዝብ ተስፋ የጣለበት አማራን ብቻ ሳይሆን ኢትዮጵያን የሚያድን መንገድ የሚከተል ነው ተብሎ የሚታመን ኃይል ነው። ይሄ ኃይል ዝም ብሎ በተለምዶ ያስተያየት አይደለም ማህበረሰቡ ምን። ስለዚህ በምንጠበቀው ልክ ሆነን መገኘት ይኖርብናል ማለት ነው። ከቻል ከግቢ አንወጣ። ምን ወጣ ከሆነም በየአደረጃጀታችን ፍቃድ ጠይቀን ነው የምንወጣው። ሻይ ስንጠጣ ቡና ስንጠጣ ከአንድ ፋኖ የማይጠበቅ ድርጅት ከአንድ ፋኖ አፍ የማይጠበቅ ቃል ከወጣ የስካሁኑ ልፋታችን ከጎናችን ያጣናቸው ትናንት ያጣናቸው ወንድሞቻችን ድካምና መስዋዕትነት ጭምር በረሃ ነው የሚበላው። ስማችን ጥላሸት ሊቀባ የሚችል ምንም አይነት ድርጊት ምንም አይነት ቃል እደግመዋለሁ እንዳታደርጉ ጥንቃቄ አድርጉ። ማህበረሰቡ በጣም ተስፋ ያደርጋል። አማራ ተስፋ ያደርጋል። ኢትዮጵያ ተስፋ ታደርጋለች ከኛ እንቅስቃሴ። በዛ ልክ ሆነን እንገኝ ነው ምለው። ግቢው ሰፊ ነው። በጣም ጥሩ ግቢ ነው። ክፍሎች አሉት። ምናልባት መተኛ ፍራሽ የለም። እዚህም እዛም ማስተባብሮ አንዳንድ ፍራሽ ይገኝ ከሆነ ማስረሻ እሱን ሊያስተባብሮ ወጥቷል። አሁን በየሻምበላችን በየምንመደብበት ክፍል ገብተን እንቆይ። የራሳችን ፈጠራም እየተጠቀም ምንተኛበትን ነገር ለማመቻቸት እንሞክር። ካርቶንም ምንም ካለ ማለት ነው። እንዳያችሁት ማህበረሰቡ በትልቅ ሞራል ነው የተቀበለን። ስለዚህ መተኛም ይሆን ነገር የሚያግዘን ከሆነ እሱን እንጠብቃለን፣ ማስሬ እንጠብቃለን። እስከዛ ግን በየሻምበሎቻችሁ ወይም በየደረጃው ባሉ መሪዎቻችሁ በሚሰጣችሁ ትዕዛዝ መሰረት ወደ የክፍላችሁ እንድትገቡ አሳስባለሁ። አመሰግናለሁ። ተላላይም አንድ ያን ወር ደሞዝ ማለቀም አልበላችሁ እና መቀየሪያ ሚሊተሪ የላችሁም? ምንም አልተሰጠንም። ተላላይ የላችሁም? ጫማ ቀያሪም የለ? እሱ የለበሳችሁት ነው? አይዟችሁ በቃ እንግዲህ እዛ ጃኬት ነው ደም በደም ሆኖ እዛ ነው የሰው በሰው እንደዚህ እየተጨፈረ አይዞ በቃ ቀላል ነው። ታክመህ ትሄዳለህ። አትፍሩሽ። ወንድማችሁ ነን። እናንተ ናችሁ ጨካኝ እኮ እንጂ እኛ ጨካኝ አይደለም። አሁን እኔ ተማርኬ እናንተ እኔን ብትዝቡ እዛው ጋር ነው የምትረሽ። ትረሽናለ በጋሪ ሬሲያን ታረግና መጎተት ነው። እናንተ ሳይሆኑ አመራር ነው ነው ጉጋራስ ምን እንደሆነ ራሱ አናውቅም። እኔ ዝም ብዬ ደሞዝ የአራት ወር ደሞዝ በላው እንጂ ጉጋ እንዴት እንደምዋጋ ራሱ አላውቅም። የአራት ወር ደሞዝ ነው የበላህ አንተ? ስንተኛ ዞር ነው? የት ነው የሰለጠንክ? ብር ሸለቆ ነው የሰለጠንኩት። ብር ሸለቆ ስንተኛ ዞር? 42ኛ። አንተ ስንተኛ ዞር ነው? 43ኛ ዞር ነው። አብራችሁ ናችሁ?
ማሰልጠኛ ተተዋውቁ ነበር? አንድ ሻምበል ነበር። ስንተኛ ክፍለ ጦር ናት አሁን ያለ ሞጣ ያለች? ሞጣ ያለች 25ኛ ናት። ስንተኛ ሻለቃ ነበራችሁ? ሶስተኛ ሻለቃ። ሬጂመንት በቃ ይዟችሁ በሚገርም ሁኔታ በብሬንና በድሽቃና በቦምብ ናዳ እየወረደበት ምን እንዳለኝ አላደርገውም። እንደ አፄ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አላደርገውም። አንተ ግን ከእግዚአብሔር ጋር ድረስ አለኝ። ደረስኩኝ። እግዚአብሔር ይሄ ነው። ልክ የዛሬ 10 ዓመት ሐምሌ 5 ልክ በአሁኑ ሰዓት መንገዶች ሁሉ ዝግትግት ብለው ከወንድሜ ኮሎኔል ደመቀ ጋር ስልክ ከተነጋገርን በኋላ ጠላት ከቦኛል እየደበደበኝ ነውና ቶሎ ድረስልኝ የሚል መልእክት ሲያስተላልፍ ጨርቄ ማቄሳልኝ ያሉን ጓደኞቼ ስጓዝ መንገዶች ሁሉ ቅድም ሲባለው እንደነበረ ተዘጋግተው ነበርና ልክ በአሁኑ ሰዓት እያየሁ ነበር። አሸሬ ነበር ፈተና የገጠመን። ያን አሸሬ ከላ ለማለፍ ፈታኝ ነበርና አሁን እንዲወሳል የምፈልገው አንድ ወንድም አለና አይ ወያኔ ጎንደር ላይ እየደበደበ ወገን እየተደበደበ የማልመለስ መሆኑን እንድታረጋግጥልኝ ይፈልጋለሁ። እርስ በርስ ከመደባደባችን መንገዱ ልትከፍት ይገባል ስለው ደውሎ አናገረውና የቅርብ አለቃው አይ እሱ አይመለስም፣ በወታደራዊ ቋንቋ እናንተ ወደ ኋላ ተመለስ በሉትና መንገዱን ግራና ቀኝ ለቃችሁ ምሳ የምትበሉ መስላችሁ ግራና ቀኝ ወደ ቤት ግቡ አላቸው ወታደሮችን። ስለዚህ ለአምስት ደቂቃ የማትሆን መንገዱ ተከፈተ። ወታደሮች እኔም አባሎቼ በግራና ቀኝ በሁለተኛ መስመር ከተማውን ካሳለፍኩ በኋላ እኔ በሞተር ሳይክል አለፍኩና ከወለቃ ተነስተን በአዎኑ አድርገን ከወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስንለት። ይሄ ማለት የአማራ ጀግንነት፣ የአማራ ቆራጥነት፣ የአማራ ልብ ሙሉነትን ስለሚያሳይ ነው እኔ ዘረዘርኩላችሁ። ስንነጋገር ከወንድሜ ጋር ድረስልኝ ስለው ደርስልሃለሁ፣ አይዞ ለወያኔ እጅህ እንዳሰጥ ስንት ጥይት አለ። የዛሬ 10 ዓመት ወደ ኋላ ነው፣ በዚህ ሰዓት ነው። የዛሬ 10 ዓመት ነው 30 ጥይት አለ ያለኝ በግልጽ አረሳው። አንዷን አውጥተህ ጠረጴዛ አስቀምጣት፣ እሷን ጠጥተሙት፣ እጅህ እንዳሰጥ ደምህን እንመልሰዋለን ሲሆን እንደርሳለን ስለው በሚገርም ሁኔታ በብሬንና በድሽቃና በቦምብ ናዳ እየወረደበት ምን እንዳለኝ አላደርገውም። እንደ አፄ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አላደርገውም። አንተ ግን ከእግዚአብሔር ጋር ድረስ አለኝ። ደረስኩኝ። እግዚአብሔር ይሄ ነው። እኔ ፊታውራሪ የተባልኩት የተከዜ ዘብ አባል ስለሆንኩ ነው። አዲስ አበባ የተከዜ አባል ነኝ ብዬ ስላል ብዙ በር እንደተከፈተልኝ ነው የማውቀው። አሜሪካን ሀገር ሁሉ ጓደኞቼ ጋብዘውኛል። እባክህ ና የተከዜው ና ትንሽ ጎብኘን፣ አውሮፕላን ትኬት አታስብ ሁሉ ተብያለሁና በቀኝ ያሉትን ተከዜ ዘቦች አንቆልኝ፣ አባላችሁ ነኝ። ይሄን ካል በመጨረሻ እዚህ መምጣት መቼም ወልቃይት በመጣው ቁጥር ብዙ ጀግኖች ነው የማገኘው። ትላንትና ኮሎኔሉን ተዋውቅ ኮሎኔል በጣም ነው ደስ ያለኝ።